ማንን ነው የሚመስለው? አባቱ ቁልጥ ግን አባቱ ነው የሚመስለው። ሩታ ነው መምሰል ያለበት አይደለም ወንድ ልጅ አባቱ። አቤት ውርደት! የዚች ባለጌና ውርጋጥ የሆነች ሴትዮ ድምፅ ሲሰማ እኮ ቤቢዬ ራሱ አለቀሰ እኮ። ቤቢ ራሱ ድምፅ አወጣ እኮ። ማን ነው የሚመስለው? ቁርጥ አባቱ አለቻት ማለት ነው። እንደው ገንዬ አፌ ቁርጥ ይበልልሽ። ማንስ ይምሰላ? ምን አገባሽ አንቺ ደነስ ማለት ነው። አረ የነ ፈረጆና የነ ቢኒ ደግሞ ይለያል። አባት ደስ ይለዋል ልጅ ሲወለድ፣ ሄርሜላ ግን ደስ አይላትም ብለው ዘፈኑባት ማለት ነው። አቤት ቅሌት፣ አቤት ውርደት! ሴቶችዬ መሆን በሌለባችሁ ቦታ ላይ አትሆኑ። እንዲህ ነው መገኘት በሌለባችሁ ቦታ ላይ ስትገኙ የምትዋረዱት ማለት ነው። አሁን ይቺ ወራዳ ትላንትና ተወርዳለች ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ልጁ ልጅ አይደለም አሻንጉሊት ነው ስትሉ የነበራችሁ ደህና ናችሁ? ይኸው ቤቢዬ ድምፅ እያሰማችሁ ነው ያለው ማለት ነው። ሌላው ሐኪም ቤት አይደለም ስትሉ የነበራችሁ እንዴት ናችሁ? ቡታጀራ ላይ አለ የተባለ ሐኪም ቤት አለም ሆስፒታል ነው የተኛችው ማለት ነው፣ የወለደችው ማለት ነው። እናንተ ተንከሲሶች፣ ለማንኛውም ለእናንተም ራሱ መልስ እሰጣለሁ ማለት ነው። ሌላው ሩታዬ እንኳን ደስ አለሽ፣ ደብል ደስታ ማለት ነው። 250 ኬ ገብታለች ማለት ነው። 250 ኬ ኮንግራ፣ ሁለተኛ ደስታ ማለት ነው። የሩታዬ እህቶች እንኳን ደስ አላችሁ። የእሷ ሰብስክራይብ እንዲንቀሳቀስ ያላደረጋችሁ ጥረት የለም፣ ተሳክቶላችኋል። ጎ ወደ 300 ሺህ ወደ 300 ሺህ አረገና 1 ሚሊዮን ትገባለች። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት እንግዲህ የእቴቴ ማለት አረ የሄርሜላ የምን እቴቴ ናት? የሜዳዋ አህያ የሄርሜላ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሳታፍር ምንም አይነት ሼም ሳይዛት ቀጥ ብላ ሆስፒታል ድረስ ሄዳ ሩታን ጠይቃታለች ማለት። እኔ የምለው አንቺ ሴትዮ ምን ነው በእርግዝና እንደዛ ስታቃጥያት የነበረው አይበቃሽም እንዴ? ዛሬም ጭራሽ ስትወልድ ሆስፒታል ድረስ ተከትለሽ እንደው ያለማፈርሽ ማለት ነው። አንቺ ዋልጌ ያለማፈርሽ እንግዲህ በጥቁር ፌስታል ፓምፐርስ ነው ምናምን ብላ ይዛን ጠልጥላ እንግዲህ ሆስፒታል ድረስ ገብታለች ማለት ነው። እንደው አታዋርደኝ ተዋረደች ማለት ነው። በማ በፈረጆና በቢኒ ማለት ነው። ጭራሽ እያናደዷት ማለት ነው። አባት ደስ ይለዋል ልጅ ሲወለድለት እያሉ እየዘፈኑ ውሽማ ግን ደስ አይላትም እያሉ እየዘፈኑባት ማለት ነው። እየዘፈኑላት ነው፣ እየዘፈኑባት ነው። አንቺ ወራዳ ማለት ነው። አንቺ ቀላል ማለት ነው። እውነት እኔ እንደዚህ አይነት የምትቀሉ እንደዚህ አይነት የምትወርዱ ሴቶች ተማሩ። እንደዚህ ደባል ሸሼ ገዳሚ የምትሉ ሴቶች ማለት ከዚህ ተማሩ። ውርደት አለ፣ መቅለል አለ ማለት ነው። በቤተሰብ አትከበሩ፣ በጓደኛ አትከበሩ። ማንም ቦታ አይሰጣችሁ ለእናንተ ማለት ነው። ቆሻሾች፣ እውነቴን ነው። ተማሩ ከዚች ልጅ ማለት ነው። እንግዲህ ያለ ቦታዋ ስለሆነች ነው እንደዚህ ያዋረዷት ማለት ነው። ምንም ድራማ ቢሆንም እዚህ አካባቢ ላይ እውነቴን ነው ብላችሁ ያስተምራል። በቃ ድራማም ቢሆንም ያስተምራል ማለት ነው። እንደዚህ አይነት ዋልጌ የሆናችሁ ሴቶች እንደዚህ ነው፣ ክብር አታገኙም። ስለዚህ ከእንደዚህ አይነት ቦታ ላይ ውልቅ ብላችሁ ወጣችሁ የራሳችሁ ለምን ጎዳና ተዳዳሪ አይሆንም? ለምን ዱርዬ አይሆንም? አግብተሽው አሰንጤው ችግር የለውም። ነገር ግን እንደዚህ በባለ ትዳር ላይ እንደዚህ የምትንጠላጠሉ ሴቶች እንደዚህ ነው የምትዋረዱት። በጓደኛ በቤተሰብ እንዲህ ትቀላላችሁ ማለት ነው። እናንተ እንደው ያላችሁበት ይቅለል። እውነቴን ነው የምላችሁ። አሁን ትላንት ነው ቅጥል ነው ያደረጓት ማለት ነው። ደግሞ ያለማፈሯ ቤቢ ማን ነው የሚመስለው? ማንስ ይምሰላ? ምን አገባሽ አንቺ ማለት ነው። እኔ እኮ እንደው ምን አይነት ወራዳዎች ናችሁ እናንተ። ይሄ ገና አንድ ፍሬ ልጅ ማለት ነው። ገና ደም ያልጠነከረ ልጅ ደም እኮ ነው ይሄ ልጅ ማለት ነው። ማን ነው የሚመስለው? ምንድን ነው የሚመስለው? እንዴት ነው? ማንስ ይምሰላል? እናንተ ምን አገባችሁ? ለምንድን ነው ትኩረት ያደረጋችሁበት ይሄ ማን ነው የሚመስለው የሚለው ነገር ማለት ነው? እናንተ አይደብራችሁም እንዴ? እውነት ከቻላችሁ አብርሃምና ሩታ ይሄ ነገር አስቁሙ። በቃ ማን ነው የሚመስለው? ወይ እናቱ
ወይ አባቱ ወይ አያቱ በቃ እንደዚህ ነው። ሌላ ነገር የለም። ለምን እንደዚህ አይነት ማለት እዚህ ቦታ ላይ ትኩረት ለምን ለማድረግ ፈለጋችሁ? እንደ አንዳንድ ጊዜ አብርሃምና ሩታ ራሳችሁን አስከብሩ። ራሳችሁ ለማስከበር ሞክሩ። እንዴ አረ ምን አይነት ወራዳ ናት ገኒ! በጣም ስለተናደደችባት ቁርጥ አባቱ አለቻት ማለት ነው። እንግዲህ ሆድሽን ቁረጪ ለማለት ነው። በዚህ አጋጣሚ ማለት ነው ቁርጥ አባቱ አለቻት ማለት ነው። ደግ አረግሻት፣ እንደው ጠፍጥፈሽ ባወጣሻት ማለት ነው። የሰው ክብር ስላላቸው ነው እዛች ጋር የለቀቋት ማለት ነው። ደግሞ እንደዚህ ገብታ ፈረጆና ቢኒ ስለተናገሯት ደግሞ ማታ እኝኝ ስትሉ ያደራችሁ አላችሁ አንዳንዶች ማለት ነው። እሷ መሳዮች ማለት ነው። እኔ እውነቴን ነው የምላችሁ፣ እሷ ስራ ነው። እሺ በቃ ይሁን፣ ግድ የለም የምታደርጋቸው ነገሮች ማለት ነው። ነገር ግን እሷ አግዛችሁ እኝኝ ስትሉ የምታድሩ ሰዎች ደህና ናችሁ? እንዴት ናችሁ? ወይስ እናንተም እንደዛ ናችሁ? ወይ በባለትዳር ወንድ ላይ የምትጠላጠሉ ዘልዛላዎች ናችሁ? እንደ እሷ ማለት እሷ መሳይ ማለት ነው። የእሷ ተግባርን የምትተገብሩ ናችሁ። እሷን ደግፋችሁ ለምን ሰደቧት፣ ለምን እንደዚህ ያደረጓት ብላችሁ ቢኒና ፈረጆ ስትሰድቡ ያደራችሁ፣ እንዲሁም ደግሞ ሩታን ስትሰድቧት ያደራቸው ማለት ነው። ደህና ናችሁ? ሩታ የጉራን እጣቢ አትሆኑም እናንተ ወራዶች ማለት ነው። ሲቀጥል እኮ እሷ አይፈልጓትም፣ ለቪዲዮ እኮ ነው የሚፈልጓት። ለቪዲዮ ራሱ ቢፈልጓት ማለት ነው ልንገራችሁ፣ ለቪዲዮ ቢፈልጓት እንኳ ስማርት ሴት ስለሆነች ነው። በቃ ተናግራ ሰውን ማሳመን የምትችል ሴት ስለሆነች፣ ብዙ ወዳጅ ብዙ አድናቂ ስላተረፈች፣ ገባችሁ አይደለ? ተፈላጊነት አላት። እናንተስ ማን ይፈልጋችኋል? ወራዳዎች ማለት ነው። ሩታን የምትሰድቡ ማለት ነው። ባይሆን እንኳ እሷን ለመምሰል እንኳ ባትሞክሩ እንኳ ለመሆን እንኳ እስኪ ሞክሩ እስኪ። ሩዋን አትደርሱም እናንተ ወራዳ፣ አዳር ስትሰድቧት የምታድሩ ማለት ነው። አሸንጉሊት እኮ ነው የታቀፈችው ልጅ እኮ አይደለ? ይኸው አስመሰከረ። ልጁ እኮ አለቀሰ። ገብታችሁ ማለት ነው። ዛሬም ለአሸንጉሊት ነው ብላችሁ ስትናገሩ ትንሽ እንኳ አታፍሩ? እውነቴን ነው የምላችሁ። እሷ ሁሉም ሰው እኮ ለቪዲዮ ነው። ስማርት ናት፣ ጀግና ሩታ ማለት ስማርት፣ ንግግሯ ጠብ ማይል፣ ሰውን ማሳመን የምትችል ብዙ ወዳጅና ብዙ አድናቂ ያተረፈች ባጭር ጊዜ ማለት ነው። አያችሁ፣ ተወዳጅነት ስላላት ነው ሰው ነው የሚፈልጋት ማለት ነው። እንደናንተ አይነቱ ዋልጌና እንደናንተ ባለጌ ቆሻሻ አፍ የያዘ ማን ይፈልገዋል? ማን ይፈልገዋል? እሷ እኮ ተፈላጊነት ስላላት እኮ ነው ሰው የሚፈልጋት ማለት ነው። ለምንም ይሁን ተወዳጅ ስለሆነች ተፈላጊ ስለሆነች ነው ሰው የሚፈልጋት ማለት ነው። እንደናንተ ግን ባፋችሁ የምትጸዳዱ ማን ይፈልጋችኋል? ጉድ እኮ ነው። ኧረ ልጅቷ ተፋቷት እናንተ በሰላማችሁ ነው። እኔ በጣም ገረመኝ ወላሂ ላዚም። አልፋችሁ ተርፋችሁን ደግሞ እናት አባቷን የምትሰድቡ እናንተ የአባትነት እንኳ ክብር የሌላችሁ ወራዳ ማለት ነው። የእሷ እናት አባት ጀግኖች ናቸው። የሩታና የነሜላት አባት እናት ሳይሆኑ የብዙ ህፃናቶች እናት አባት ናቸው። የቀለም አባት ማለት ነው። ምሁሮች መምህሮች ናቸው። ገባችሁ? ይገባችኋል? ለነገሩ ጥልዝ አይደላችሁ? ምን ይገባችኋል? እናንተ እኮ የእናትና የአባት ፍቅር የሌላችሁ የእናት የአባትን ፍቅርን አይታችሁ ያላደጋችሁ የጎዳና ልጆች ስለሆናችሁ ነው እናት አባቷን በዚህ ልክ የምታዋርዱት ማለት ነው፣ የምትሰድቡት። እንዱ ያለ ማፈራችሁ። ኧረ አላህን ፍሩ። ምን አይነት ባለጌ ናችሁ? እናት አባቷ ምን ያድርጓችሁ? የዚህ ባለጌ ወልዶ ኧረ እናንተ ባለጌ ናችሁ እናንተ። እነሱ ባለጌ አይደሉም፣ በጣም ጨዋ ስርዓት ያላቸው ማለት ነው። መምህር ናቸው። የቀለም አባት የብዙ ተማሪዎች አባት እናት ናቸው። እናት አባቷ ማለት ነው። ኧረ ስርዓታችሁን ያዙ። አንዳንድ ጊዜ ወጥ አትርገጡ። እውነት ወጥ አትርገጡ። ዛሬ ማሸንጉሊት ነው፣ ትላንትና ማሸንጉሊት ነው ያረገዘችው ስትሉ ኧረ በቃ እስኪ ይብቃችሁ። ይሄን አክል አሁን በእሷ እንደዚህ ይሄን አክል ቢዚ ሆናችሁ ስለ ህይወታችሁ ስለ ራሳችሁ ይሄን አክል ቢዚ ናችሁ። ይሄን እኮ ራሳችሁን በራሳችሁ እኮ ዞር ብላችሁ አታዩ። ግን ስለ እሷ ነገር 24 ሰዓት በቃ ስታንጦለጦለት ትውላላችሁ፣ ታድራላችሁ ማለት ነው። እናንተ ስራ ፈቶች ማለት ነው። ለማንኛውም ስለ እናንተ የናገል ካልኩኝ ይበቃኛል ማለት ነው። ሩታዬ እንግዲህ 250K ገብታለች። ኮንግራጁሌሽን በሏት እንግዲህ ከደስታ ላይ ደስታ ማለት ነው። ገና 1 ሚሊዮን ትገባለች ማለት ነው። ገና ከዚህ የበለጠ ታንጫጫችኋለች። አሁን ወልዳለች እንግዲህ ሸንቀጥ ብላ መጣ እንደዚህ ስታንገበግባችሁ እንደሚጥሚጣ ስታቃጥሏችሁ ትኖራለች ማለት ነው። እናንተ እንደ ከብት ትነዳላችሁ ማለት ነው። በቃ አከተመ። እሷ ደግሞ ጀግና ስማርት አይደለችም፣ እያስመሰከረች ትጓዛለች ማለት ነው። እየወደዳችሁ ማለት ወደዳችሁን ጠላችሁ ኮሶ እያላችሁ እየመረራችሁ ተጓዙ ማለት ነው። ተከተሏት። ብታውቁበት ከሷ ብዙ ነገር መማረን የምትችሉ መስራት ትችሉ ነበር ማለት ነው። አትችሉም፣ እውቀቱ የላችሁ።
ለሚሰራ ሰው ብቻ እንቅፋት ትሆናላችሁ ማለት ነው። ምድረ ተንከሲሱላ። ለማንኛውም ሰላማችሁ አላህ ያብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ